ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥ ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ እላችኋለሁ። ቪዲዮዬን እስከ መጨረሻ እያያችሁ አበረታቱኝ እላችኋለሁኝ እባካችሁ። እና ዛሬ ያው ትላንትና የተለቀቀውን ቪዲዮ አይታችኋል በሄርሜላ ቤት እና ደስ ይላል። እኔ በበኩሌ ደስ ብሎኛል። በዛኛው ወገን ውዥንብር ምንድነው ወደኔ ሊመጣ ነው፣ አግባብተሽ ያዢው፣ ተንከባከቢው፣ ምንም ቢልሽ ቻዩ ምናምን እየተባለች እዚህ ጋር ግን አብረሽ መጥቶ አብረሽ ጀግናው ከተወዳጇ ፍቅረኛው ጋር ምሽቱን አሳልፏል እላችኋለሁኝ። ያው ትላንትና ቪዲዮውን አይቻለሁኝ የተለቀቀ ኮሚኒቲ ላይ ግን ያው አልሰራሁኝም። ስለዚህ እኔ ደግሞ ዛሬ እስኪ አስተያየት ልስጠው። ደስ የሚል አንዳንድ ጊዜ ደግሞ በቃ ደስታም ቆንጆ ናል። እነሱ ሲደሰቱ እኛን እንደሰታለን፣ ሲጨቃጨቁ እኛም መተን ዩቲዩብ ላይ እንጨቃጨቃቸዋለን ማለት ነው። ሄርሜላ ያው ፋፍክሽ ብላ ምር ድምቅ ብላ ምሽቷን ከአብርሽ ጋራ አሳልፋለች። ምንም ማድረግ አይቻልም፣ መቻል ነው እንጂ እና ስለዚህ እንደዚህ ነው መሆን ያለበት። አብርሃም ያው ከሩታ ጋር መታረቁ ከሩታ ጋር እርቅ መፍጠሩ እሱ እንዳለው ለልጁ ሲል ነው፣ ግድ ነው። ልጅ አለ እዚህ ጋር ጭንቅላት አለው። አንዳንድ አባት እኮ ቢሆን የዚህን አራሱ እንትን አይለው። እንዴት ነው አሉ ሌሎች አባቶችም መልካም አባቶችም አሉ። መልካም አባቶች እንዳሉ ደግሞ መጥፎ አባቶች አሉ። መጥፎ እናቶች እንዳሉ መልካም እናቶች አሉ። በሁለቱም በኩል ሙሉ ናቸው። ሰው ሙሉ ነው። ሰው እንደዚህ ነው ማለት አንችልም። ስለዚህ ያው ለልጁ ሲል ነው ከሩታ ጋር የታረቀው። ሰላም መፍጠር አለበት። ሰላም ፈጠረ ማለት ደግሞ ከሷ ጋር ይኖራል፣ ከሷ ጋር ህይወት ይቀጥላል ማለት አይደለም። ግን እሱ በዛ መንገድ ነው ያየው። እነሱ ደግሞ እና እኛ እነሱን የምናያቸው ተመልካቾች አብርሃም በመልካም ነገር ነው እያየ ያለው። መግቢያዎቹ ምናምን አያይም ይመስለኛል። ገብቶም ቪዲዮውን አያይም እንደሚመስለኝ። ባይሆን ኖሮ በዚህ ርቀት በዚህ ናል። ለምን መቀደም ለታ ማን ነው ኤፍሬም የሰራውን ቪዲዮ መቼም አይቷል። ከቡዜ ጋራ ሲያስታርቃቸው ደግሞ መልሶ እሱ ፈረንጁ ሲታረቀው ፈረንጁ መግቢያ ምን ብሎ እንደሰራ አላየም። እሱ ቢያይ ኖሮ ሼርም አያረግም። ሼር ካረገ ደግሞ እነሩታ እንደዚህ ቀርበውት ከኤፍሬም ጋራ ሆነው በቃ እጃቸው ላይ ለማስገባት ነው። እሷ ምንድነው ያለችው? እኔ በዚህ ናል ምለፋ ልዑል እኮ አሁን አይደለም ውዴ ያለው። ልዑል እኮ ገና በሆድሽ ውስጥ እያለ ነው አይደል እንዴ? ልዑል ስላለ ነው እንጂ በዚህ ልክ እኔ እሱን አልለማመጥም፣ ከሱ ጋር ለመሆን አልፈልግም ነበረ ምናምን ብላ ለቃለች። እኔ አሁን ስለሱ ማውራት አለም ስለሱ ራሱን የቻለ ቪዲዮ ስለምሰራ ማለት ነው። ለድምጼ ይቅርታ፣ ያው አለቀቀኝም ጉንፋኑ፣ ይቅርታ። አንዳንድ ጊዜ ጉሮሮዬን ይዘጋኛል፣ ለዛ ነው። እና እዚህ ጋር ስናይ ደግሞ ከሄርሜላ ጋር ሽብርቅርቅ ብሎ ራታቸውን በልቶ እሷም አበባውን ጎዝጉዛ ወይኗን አዘጋጅታ ራስ ሰርታ ፋፍክሽ ብላ ጠብቀዋለች። ቤቷን አሳምራ ምን ብላ ማለት ነው። ቅኔም ተናግረዋል እነ ኤፍሬም እዛ ጋር ሶፋ ማሳመር ቤት ማሳመር አይደለም ትዳር ማለት ምናምን ብለው ቅኔ ሰርተውላታል ማለት ነው። ቤቷን መጥቶ አይቶ ያው በቪዲዮም አይቷል። ይሁን ምንም ማለት አይደለም። እና እውነቷን ያለችው ሄርሜላ ገንዘብ ቢኖር ሁሉ ነገር ቢኖራችሁ የሚወዳችሁ ሰው አጠገባችሁ ካለ የኔ የምትሉ ሰው ካለ አጠገባችሁ ሁሉም ነገር ባዶ ነው። ገንዘብ ፍቅር አይሆንም። ገንዘብ ሀብት ይፈልጋል። ቢኖራችሁ ሰላም አይሰጣችሁም። ሀብት ያላቸው ሰዎች ለብቻቸው ሲኖሩ ሰላማቸውን አጥተው በቃ እኔ በገንዘብ ከማያምኑ ሰዎች አንዷ ነኝ። እኔ ገንዘብ አዎ ለችግር ይሆናችኋል፣ ችግራችሁን ትወጡበታላችሁ፣ ማማር ካለባችሁ ልብስ ትገዙበታላችሁ፣ የተለያየ ነገር ልታረጉበት ትችላላችሁ። ግን ሰላም አይሰጣችሁም። በድህነት ውስጥ ሆኖ ፍቅር ያላቸው ሰላም ያላቸው ብዙ ሰዎች ስላሉ ብር ለሰው ልጅ
ገንዘብ ይሄ ቁሳቁስ የሚባል ነገር ለሰው ልጅ ሰላም አይሰጥም። ሰላም ለሰው ልጅ የሚሰጠው ነገን ብላችሁ የምታስቡ ሰው አጠገባችሁ ሲኖር፣ ነገያችሁን ስታስቡ፣ የሆነ ደህና አደርሽ ደህና ዋልሽ የሚላችሁ ሰው ሲኖራችሁ ሰላም የሚሰጣችሁ ያ ነው እንጂ ገንዘብ አይደለም ሰላም ለሰው ልጅ የሚሰጠው። እና ሄርሜላን ትክክል ነው ያለችው እዚህ ጋር። ገንዘብ ይፈልጋል ቢኖራችሁ ምንም ጥቅም የለውም። አሁን እሷ ስራዬን ስሰራ ጥሩ ገንዘብ ገቢ እያገኘውበት ምን እያልኩኝ ግን አብርሃም አጠገቤ ካሌለ ምንም ሰላም አይሰማኝም፣ ምንም ደስታ አይሰማኝም ማለት ትክክል ናት። ፍቅር ማለት ይሄ ነው እውነታዊ ፍቅር። ሰው ልጅ ካለው ገንዘብ ይሄ ምናምን ትርፍ ነው፣ ሰርታችሁ የምታገኙት ነው። ፍቅር ግን ያው አንድ ከእግዚአብሔር ነው፣ ሁለተኛ ከራሳችሁ ነው። ፍቅርን አያያዝ ነው። ፍቅር ከያዛችሁት ከተንከባከባችሁት የትም አይሄድም። ፍቅርና አበባ አንድ ነው ይባላል። አበባ ከኮተኮታችኋት፣ አረም ካነሳችሁላት፣ ካሰማመራችኋት በቃ ሁሉ ጊዜ እያበበች በቃ እያማረባት ነው የምትሄደው። ፍቅርም እንደዛ ነው። ፍቅር አብሶ ለሴት ልጅ እንክብካቤ ፍቅር ትንሽ ነገር ነው እኮ ደግሞ ሰው እኛን የሚያስደስተን ትንሽዬ የሆነ ቀለል ያለች ነገር። ሌላ ይቅርና ውዴ ወድሻለሁ ከተባልን ራሱ ትልቅ ነገር ነው ለኛ። እኛ ብዙ ነገር አንፈልግም ሴቶች ስንባል ፍቅር ብቻ እውነታዊ ፍቅር ከሆነ። አንዳንዶቹ ገንዘብ የሚያሳድዱ ወንድም እኮ አለ፣ ሴት ብቻ አይደለችም። ወንድም አለ፣ ሴት ብቻ አይደለችም እዚህ ጋር እና ስለዚህ ሁሉም ፍቅር ለሁሉም ሰው አስፈላጊ ነው። ሰላም ለሰው ልጅ አስፈላጊ ነው። ስለዚህ ሽብርቅርቅ ብሎ ለሊታቸው ማሻቸውን አሳልፏል። ያው ቀልዳቸውንም ጣል እያደረገ አብርሽ እና ደግሞ ሄርሜላ አላረገዘችም፣ እርጉዝ አይደለችም። እርጉዝ ሆና አይደለም የጠፋችው፣ ታፍና ነው፣ ታግታ ነው። እኔ ያው የድሮ አማርኛ ነው ማውራው፣ ለዚህ ነው ታግታ ነው። እና ስለዚህ ብሏል ያ ልጅ ማን ነበር ስሙ ጠፋኝ። ታግታ ነው እንጂ ቅሪት ሆና አይደለም። ወይ ተገጣጥሞላት ሊሆን ይችላል ቅሪቷና መታፈኗ። እኔም እኮ እርግዝናዋ በእርግዝና ምክንያት የምትጠፋበት አንዳች ምክንያት እንዳሌለ እኔም ጠርጥሬያለሁ። ማንኛችንም ኦዲየንሳቸው ተመልካቾቻቸው ጠርጥረናል። አንድ ሰው ካረገዘ ቤተሰብ ጋር ሆና ብታረግዝ ወደ አብርሃም ትጠፋለች ብዬ ቪዲዮ ሰርቼ ነበረ። እቺ ብቻዋን ነው የምትኖረው፣ ከቤተሰብ ጋር አትኖርም። ስለዚህ ከአብርሃም ወዴት ነው የሚያስጠፋት እርግዝና? ይሄ ነገር የሆነ ነገር ድብቅ የሆነ ነገር ኃይለኛ የሆነ ነገር ሊኖር ይችላል ብለናል። አሁንም ከሆነ ማንም ሰው ሳይገባበት ማንም ሰው የሆነ እንዴት ልበላችሁ ማንም ሰው እንደዚህ ነው ብሎ ዛሬ አቤል ጋር የደረሰው ጉዳይ ነገ አብርሃም ጋር መድረሱ ስለማይቀር ሄርሜልዬ በጊዜ ቁጭ ብለሽ ያለውን ነገር ብታስረጂው ብትነግሪው ቢያምን ካንቺ ቢሰማ ከሌላ ሰው ከሚሰማ ከሌላ ውጪ ሰው ከሚሰማ ከራስሽ ካንቺ ከባለቤቷ ያለውን ነገር ማን እንዳገተሽ ማን እንዳስጨነቀሽ ለምን ምክንያት እንዳገቱሽ አንዳንድ ፍንጮች ወጣው ነበር። ከአብርሃም ማትርቂ ከሆነ አብርሃም ማትተይ ከሆነ አብርሃም ታጫዋለሽ አብርሃም እንደዚህ እናደርገዋለን ምናምን ተብላለች የሚባል ወሬ ብዙ ተወርቶ ነበር። እሷ በጠፋይ ሰዓት ምናል እውነት ነው ምናል ውሸት ነው የሚባል ነገር እንትን ብለናል። እሷም በርግጥ እኔ እርግዝና እንደዛ እያስለቀሳት አቃቅፋው እያለቀሰች እኔ አሁን ልነግር ካልችልም ምናምን እያለች እርግዝና ከምትወዱት ሰው ስታረግዙ ደስ ይላችኋል እንዴ? እሷ እኔ ያ ነገር አልተዋጠልኝም፣ ዞሮ አልተዋጠልኝም። ቢሆንም ደግሞ አሁንም ሌላ ግርግር ከሚፈጥር ሌላ ችግር ከሚፈጥር ለምሳሌ ቡዜ ቅርቧ ናት፣ አብርሃም ቅርቧ ነው። እኔ እንደዚህ ብናገር እሱን አጣዋለሁ ያለውን ነገር የተደረገችውን ነገር በቅርቧ ይረዱኛል፣ ይሄን ነገር ብናገር ይረዱኛል፣ ያቁልኛል ችግሬን እምትል እንትን ማለት ትችላለች፣ መናገር ትችላለች። ከሌላ ሰው ከሚሰማ ወይ ደግሞ እርጉዙም ሆና በዛ አጋጣሚ እርግዝናዋንም አውቃ ወይ አጋጣሚው ተጠቅማበትም ሊሆን ይችላል። ይሄ ምስጢር አለማውጣት እሱን የሚጎዳ ከሆነ እሱን የሚያስጨንቅ ከሆነ ባሏን የሚያሳጣት ከሆነ
ለምን እኔ እነ ሩታ ሰፈር ጤነኞች ናቸው ሰላም ናቸው ልል አልችልም። ዛሬ ሆዬ እንደዚህ የሚያደርጋቸው በቃ እኔ ምንም የተመቸኝ ነገር የለም። በዛም ሆነ በዚህም ያው ነጭ ወይን ይመቸኛል። እኔ ብዙ መጠጥ አልጠጣም ብሏል አብርሽ። ሄርሚም እንደኔ ናት። ብዙ መጠጥ የመጠጣት እንትን የላትም። ደግሞ በዛ ላይ መጠጥ ራሱ ጠጥተሽ አታቂም። ምንድነው ወይን ነው መጠጥ ጠጥተሽ እንደማታቂ ታስታውቂያለሽ። ከብርጭቆ አያያዝሽ አላት። እንዴት ነው የሚያዘው ብለው አሳያት። በቃ ፍቅራቸውን ፏፍክሽ እያሉ እያሳለፉ ነው ያሉት። ደስ ይላል። ሰው የሚዋደድ ሰው አንድ ላይ ሲሆን ደስ ይላል። በቃ ያው ምንም ማድረግ አይቻልም። ሩታ በራሷ እጅ ነው ያጣችሁ ባሏን እንጂ አሁን አንዳንድ ሰዎች እንደሚሉት የሰው ባል ነጥቀሽ፣ የሰው ባል እንደዚህ አርገሽ እንደሚባለው አይደለም። የሰው ባል አልነጠቀችም። የተጣለ ነገር ማንኛውም ሰው ያነሳል። አነሳችሁ በቃ። ስለዚህ አብረው ቀጠሉ። ፍቅራቸውን እየቀመቀሙ ነው። ያው እናቴ ከመሸብክ የመሸብብ ቦታ እደር ብላኛለች። ስለዚህ ያው ማደሬ አይቀርም ብሏል። እኔ ደግሞ ቀልዶቹ እያሳሳቁኝ ነው። በፊት ተሳስተናል፣ ሁለተኛ እንሳሳትም። ከተሳሳትክም አንዴ ተሳስተሃል። ምን ነው አብርዬ እኔ ቆንጆ። ስለዚህ ያው ምንም ማድረግ አይቻልም። ግን አንድ ላይ ብትሆኑ ደግሞ አንድ ላይ ብትኖሩ ብትጠቀለሉ ካሁን በኋላ ሽማግሌም ላክ አላክ አንድ ላይ እሱ አሁን አንድ ላይ እንዲኖሩ ከድሮ ማተም ተከራይታ ከምትኖረው ይሄ ድሮ ቤቴ ነው ምናምን ብላለች። ለስራ ስለሚርቀኝ ነው ድሮም የቀየርኩት ያለች። ስለዚህ አሁን ለአብርሃምም ይቀርባል፣ ይሄ ቅርቤ ነው እና ለስራዬ ብርቀኝ ለሱ ስለምቀርብ ብላለች። ስለዚህ አንድ ቦታ ቢኖሩ አንድ ላይ ቢሆኑ አንድ ላይ ተጠቅልለው ቢኖሩ ይሄ ግርግሩ ትንሽ እንትን ይላል። አሁን እኮ ተስፋ እየሰጠው ያለው እሱ ሌላ ቦታ ነው የሚኖረው፣ እሷ ሌላ ቦታ ነው የምትኖረው። ስለዚህ ለነዛ ሰዎች ምቹ ሆኖላቸዋል፣ ለሌሎቹ ለአንዳንዶቹ ማለት ነው። ስለዚህ ምንድነው ማድረግ ያለባቸው? ሄርሜላና አብርሽ ተጠቅልለው በቃ አሁን አንድ ላይ ሆነናል፣ አንድ ቤት እየኖርን ነው ብለው ቪዲዮ ቢለቁልንና የሰው በቃ እረፍት ቢያገኝ እዛ ስፈርም ያሉ ሰዎች የሆነ መቼም አይረጋጉም። እነሱ የሚረጋጉ ሰዎች አይደሉም። መቼም አይረጋጉም። መቼ እንደሚረጋጉ አናቅም። መቼም እቺ ልጅ እርጉዝ ናት ካረገዘኝ በኋላ ከዛ ደግሞ ፍቺ ከፈጸመ በኋላ እዛ ፍቺ የፈጸመበት ቦታ መመለስ አለበት ብሎ ማበጥ ጤነኝነት አይመስለኝም። ይሄ ትንሽ የአይምሮ እክል አለባቸው መሰለኝ እዛ ስፈር ያሉት። ለምን እንደሆነ አላቅም እንጂ ጭንቅላት ያለው ሰው እንደዚህ አያደርግም። ሄርሜላ ደግሞ ምንም አይነት ጥፋት ያው ለምሳሌ አብርሃምን ለመያዝ ነው ምናምን ለሚባለው ነገር እኔ እሱም ብዙም አይዋጥልኝም። ለምን ብትሉ አብርሃም እኮ እርጉዝ ከመሆኗ እርጉዝ ሳትሆን ነው ቀለበት ያደረገላት። ምንድነው ያላት? ቀለበት በጣም ወዳለው ቀለበት ማድረግ በጣም ወዳለው ስትል በየወሩ በየ3 ወሩ አስፈላጊ ከሆነ ቀለበት አስርልሻለሁ ብሏታል። ችግር የለውም። ቀለበት ገንዘብ ነው። ቀለበት በየ15ቱ በየወሩ በየአመቱ ራሱ ቀለበት ቢገዛላት ወርቅ ቢገዛላት ገንዘብ ነው። የማይረክስ የማይጠፋ ከእጃችሁ ወርቆ ካልጠፋ በስተቀር ምንም አይሆንም። መሬት ያለው ሰውና ወርቅ ያለው ሰው ምንም ችግር የለበትም። ስለዚህ ቢቸግረው በፈለገበት ሰዓት በፈለገው ዋጋ የመሸጥ እድሉ አለው። ልብስ አይደለም አያልቅም። እና ስለዚህ እንደዛ ማድረግ ትችላላችሁ። ፍቅራችሁን እየቀመቀማችሁ ያው ብዙ ነገር እንጫወታለን፣ የሆድ ሆዳችን እንጫወታለን። ምንም አይነት ሰው በመሀላችን ስላሌለ ዛሬ ብዙ ጥያቄ የምንጠያየቅበት ብዙ መልስ የምንመላለስበት ብሏል። ፍቅርሽን ደግሞ በኦዲየንስ ፊት በተመልካቾች ፊት ምናል እንደምትወጂ ምናል እንደምታፈቅሪኝ ማወቅ ፈልጋለሁ። እስከዛሬ አላወቅም እንዴት እንደምትወድክ እንዴት እንደምታፈቅርክ እኮ አይደለም አንተ ያው አውቀክ ነው እንጂ እንኳን አንተ እኛ ራሱ ምናል እንደምትወድክ ምናል እንደምታፈቅርክ። ሴት ልጅ እኮ ወደደች ነው። ሁለት ልብ የላትም፣ አንድ ልብ ነው ያላት። በአይን ሳይሆን በልብ ነው የምትወደው። ስለዚህ በጣም ነው የምትወድክ። ያው እሷን ፍቅሯን በደንብ በቆንጆ ሁኔታ ገልጻልሃለች። እንደምትወድክ እንደምታፈቅርክ እንደምታከብርክ ካንተ ውጪ ንፋስ ነክ አለች እኮ ጭራሽ ንፋስ ነክ። አየህ ወይ ሴት
እኛ እኮ መለኞች ነን። እውነት ነው። አንዳንድ ሰው ከልባችሁ ከወደዳችሁ ከዛ ሰው ውጪ መኖር ማትችሉ ይመስላችኋል። ንፋስም እንደዛ ነው። የዓለም እስትንፋስ ነው ለኛ ለአንድ ሰው ብቻ ሳይሆን ለሙሉ ዓለም። ንፋስ ካሌለ አየር ካሌለ አየር በቃ ንፋስም አየርም አንድ ነው አይደል? አየር ካሌለ አይደለም የሰው ልጅ ቅጠል መኖር አይችልም። ቅጠል ታውቃላችሁ አይደል? እኛ ከቅጠል እንመገባለን። ቅጠል ደግሞ ከኛ የወጣውን የተቃጠለውን አየር ይጠቀማል። ሁለታችንም እርስ በራሳችን በምድር ላይ ያለ ነገር በሙሉ ካለ አንድ ምክንያት አልተፈጠረም። ገባችሁ አይደል? ስለዚህ አይደለም ለሰው ልጅ ለዛፎች እኛ ንጹህ እንቀበላለን። ከኛ የሚወጣውን ደግሞ እነሱ ይቀበሉታል ማለት ነው። ዛፎች የተለያዩ ዛፍ የተባለ በሙሉ ከኛ የወጣውን አየር ነው የሚጠቀሙት። ስለዚህ እንኳን አይደለም ለኛ ለዛፎች ራሱ አስፈላጊ ነው። ለተፈጠረው ፍጡር ተብሎ በምድር ላይ ላለ ነገር በሙሉ አስፈላጊ ነው አየር። ስለዚህ አንተ አየሬ ነህ ካለችው አንተ ካጣሁኝ ጸጥ እላለሁኝ አለ። ይሄ ማለት ትልቅ ጥንቃቄ፣ ትልቅ መልእክት ያለ ነገር ነው የነገረችክ። ለአንተን ካጣው መኖር አልችልም፣ ህይወቴን አጣለሁ፣ ህይወቴን አጠፋለሁ ነው በእጃ ዙር ሲደርስክ ማለት ነው። ገባክ? ስንቶቹ ናቸው የወደዱት ሲያጡ የሚያብዱት? የወደዱት ሲያጡ ህይወታቸውን በቃ ዓለም እኔ አንዳንድ ጊዜ ራሳችሁን አታጥፉ ለፍቅር ብላችሁ ለፍቅር ብላችሁ ራሳችሁን አታጥፉ። ራሳችሁን ካጠፋችሁ ብዙ ነገር እናንተ የማታውቁት ለእናንተ ድብቅ የሆነ ለእግዚአብሔር ግልጽ የሆነ ሰውን የሚጠቅም እናንተን የሚጠቅም ያልደረሳችሁበት ያላወቃችሁት ነገር ሊኖር ይችላል በውስጣችሁ። ገባችሁ? ስለዚህ ለፍቅር ብላችሁ አንድ ሰው አጣውን ብላችሁ ራሳችሁን አትጡ። እናንተ የእናንተ መኖር ሌላ ሰው ለሌላ ሰው ሊጠቅም ይችላል። ለዛ ሰው ወይ እናንተ ላጣችሁ ሰው ባይጠቅመውም እናንተንም ባይጠቅም፣ ስለዚህ እናንተን የሚጠቅም ነገር እንዴት ነው መሰላችሁ ልላችሁ የፈለኩት፣ እናንተ ህይወታችሁ ስታጡ ወይ ቤተሰብ ሊኖራችሁ ይችላል፣ ወይ ልጅ ሊኖራችሁ ይችላል፣ ወይ የሚወዳችሁ ሰው እህት ወንድም ሊሆን ይችላል። እናንተ የማይጠቅም ነገር እነሱን የሚጠቅም ነገር እናንተ ጋር ሊኖር ይችላል። የእናንተ መኖር ለነዛ ሰው ጥቅም ሊሆን ይችላል። አንድ ሰው ራሱን ሲያጠፋ የብዙ ሰው ህይወት ይዞ ነው የሚጠፋው። የእናት ተስፋ፣ የእህት ተስፋ እናንተ እኮ ምንም ላታደርጉላቸው ትችላላችሁ፣ ግን ቁስል ነው፣ ህመም ነው። ገባችሁ አይደል? ስለዚህ ለፍቅር ብላችሁ ህይወታችሁን አታጥፉ። አሁን እሷ መልእክት ነው ያስተላለፈችለት። አሁን ቀልድ መስሎት ወይ በሳቅ በምን አድርጎ ሊያልፍ ይችላል። እሷ ግን እኔ አንተን ካጣውክ መኖር አልችልም ነው በአጭር አማርኛ ስነግርህ ማለት ነው። ስለዚህ ጥንቃቄ አድርግ። እኔ አንተን ባጣክ በህይወቴ ላይ ፈርድሃል እያለችክ ነው አብርሽ። ስለዚህ አንተ ጥንቃቄ አድርግ፣ እርምጃህን አስተካክል፣ ፍቅርህን ባለህበት ቦታ አጣጥም። ከዛ አንድ ሆናችሁ አንድ ላይ ለመኖር ሞክሩ። እሷ ግን እየፈለገች ነው አንድ ላይ እንድትኖሩ፣ በአንድ ቤት ተጠቅልለክ እንድትኖር፣ ከዛ ተከራይተ ከምትኖርበት አፓርታማ አንድ ላይ እንድትኖር እየፈለገች ነው። እርግጥ ነው በሷ ቤት ከምትኖር ወይ አንተ የራስን የሆነ ቤት አስተካክለክ አንድ ላይ ጠቅልላችሁ ብትኖሩ ሸጋ ነው። ለምን አሁን አንተ እሷ ጋር ብትገባ ምንም ችግር የለውም። ያንተ ማለት የሷ ነው፣ የሷ ማለት ያንተ ነው። ምንም ልዩነት የለውም። ግን አንዳንድ ሰዎች አሉ ተንክሶች ማለት ነው፣ ያልበላቸውን የሚያኩ ማለት ነው። ሌላ ነገር ሊሉክ ስለሚፈልጉ ከዚህ የተሻለ ሰፋ ያለ ይሄም ቆንጅዬ ቤት ነው፣ አሪፍ ቤት ነው። ላንተ ለራስህ ኮንፊደንስ እንዲኖርክ፣ ሰላም እንዲኖርክ። ስለዚህ የሆነ በቃ እንትን ብትሉ እኔ በበኩሌ አሪፍ ነው ይመስለኛል። እንደኔ እንደራሴ ያው እናንተ ናችሁ የምታውቁት። ያው እንደ ሴት ደግሞ እሷን እየተረዳዋት ነው ያለሁት። አንተ ከሷ ጋር እንድትኖር አንድ ላይ ሆናችሁ ህይወታችሁ እንድትቀጥሉ በሷ ቤት ተጠቅልለክ እንድትኖር ጧት ስትነሳ
ካጠገቧ በቃ ማንኛውም ሴት እኮ የምትፈልገው ነው ይሄን ነገር። እሷ ብቻ አይደለችም። አንድ ሴት የራሴ ሰው ካለችው ጠዋት ሲነገር በሩቅ ያለው ያው በስልክ ነው፣ በቅርብ ያለው ደግሞ ሲነሳ ባሉን የሚወደውን ሰው ማየት አለበት። ስለዚህ ያንን ነው እሷ እየፈለገች ያለችው። ስለዚህ ያንን ለማድረግ አንተ ዝግጁ ሁን። እኔ ያንን ነው የምለው። ያ ነው እየታየኝ ያለው በእሷ በኩል። ሲነጋ ጠዋት ተነስታ ሃሎ ባሌ እንዴት ነህ? ነቅቻለሁ፣ ነቅተሃል ምናምን ብትልክ ማንኛውም ሴት የምትፈልገው ነው ይሄ። የትኛውም ሴት እሷ ብቻ አይደለችም። አብራ የምትኖረውን ባሏም መልካምም ይሁን መጥፎም ይሁን ሸጋም ይሁን የፈለገ ነገር ይሁን ትዳር ነው። ሴት ልጅ እንደዚህ አይነት ነገር ነው የምትፈልገው። ምንም አይፈልጉም እኮ ብዙ ነገርም አንፈልግም። አንዳንድ ነው ያላቅም በቃ እኔ ተረድቻታለሁ። እሷን ያንን ነው የምትፈልገው ካንተ ምንም ሳይሆን አብረሃት ሆነክ ሲመሽ ለብቻ አንዳንድ ጊዜ ይደብራል። ወይ አንድ ሀገር ላይ ሆኖ እግዚአብሔርን በጣም ነው የሚከብደው። አንድ ላይ ሳይሆኑ እሱ ሌላ ቤት እሷ ሌላ ቤት ሆና በቃ ከባድ ነው። ፍቅረኛሞችን ቢሆኑ እኮ አንድ ላይ ሲኖሩ ነው የሚያምረው። ለብዙ ነገርም አብሮ ሰው ሲኖር ችግርም ሊኖር ይችላል፣ የተለያዩ ነገሮችም ሊኖር ይችላል። ከስልክ አብሮ እንዲቁጭ ብሎ አካል ለአካል መታየቱ እኔ እንጃ። እና ስለዚህ ያንን ነው የምትፈልገው እሷ። አንተ ደግሞ እንደዛ ብታረግላት ተጠቅልለክ ስብስብ ብለክ ብትኖር ስትገቡ ስትወጡ አብራችሁ ያው አሁንም ያው አብራችሁ እንደምትኖሩ አልቁጠሩት። ምንም ማለት አይደለም። እኛ ግልጽ ላይ ሆነልን ይችላል እንጂ ወይ እሷ ማታ አንተ ጋር መጣ ልታድር ትችላለህ፣ ወይ እሷ አንተ እንደዛ ሊሆን ይችላል። ግን ደግሞ ለኛም ለማሳወቅ ለአንዳንድ ሰዎችም ግርግር ለሚፈጥሩትም ሰዎች እረፍ ልባቸው እንዲል ከዚህ በላይ የተረጋጋ ነገር የሚያረጋጋቸው ነገር ካለ አንድ ላይ ብትሆኑ እና አንድ ቤት ብትኖሩ በአንድ ጣራ ስር ብታድሩ ብትውሉ እኔ ደስተኛ ነኝ። እንደኔ ማለት ነው። እንደ አንድ ሴት እንደዛ ነው የሚሰማኝ። ስለዚህ ይሄ ስሜቴን ትጋራለክ ብዬ አስባለሁ አብርሃም። ስለዚህ እንደዛ ብታረግና አብራችሁ ህይወታችሁን ጧት ስትነሱ ሻያችሁን አፍልታችሁ ቡናችሁን አንተ ወይ ደግሞ ምንድነው ያለው ባለሙያ ነሽ፣ እኔ እንዳንቺ ባለሙያ ብሆናል። ካንተም እኮ ባለሙያ ነህ እንዴ፣ አይተናሃል እኮ ሙያህን። ገና ይሄ ያለፈው ገና አመታቸው ነው እንዴ ነው ነገሩ? ገና አለፈ እንዴ? ገና አመታቸው ነው። ግርግር ያኔ የተፈጠረ ጊዜ ያኔ ገና ነው ምንድን ነበረ ያኔ ወጥ የሰሩት ምን የመሰለ ዶሮ ወጥ ከለሩ ራሱ እንዴት እንደሚያምር እንደዛ አይነት ወጥ ሰርተው ያ ቡጡ የተነሳበት ማለት ነው። እና ስለዚህ ባለሙያ የወጣልክ ነክ ባለሙያ ነክ በጣም በቆንጆ ሁኔታ አሰልጥናሃለች እናትክ ማለት ነው። ይሄ ሙያ እኮ ምንም ችግር የለውም። አብሶ የኢትዮጵያ ወንዶች እኮ ዶሮ የመገነጣጠል መስራት ምናምን ጎበዝ ናቸው። አሁን አንዳንድ ሰው እንዴት ወንድ ልጅ ዶሮ ይሰራል ምናምን ነው። ወንድ ልጅ ጀግና ነው። እግዚአብሔርን አብሶ ዶሮ ምናምን ቢሰሩ ምንም ችግር የለም። አቁላልቶ ባይሰራ መገነጣጠል። አንድ ሴት አሁን ለምሳሌ ምስቱ ማታቅ ከሆነ ሊያስተምራታል። የዶሮ አገነጣጠል ምናምን ሞያን የትኛውን ቦታ ጥፋት የለውም። እና ስለዚህ አትፎግረን ለማለት ፈልጌ ነው። እሷን ሳይሆን እኛን አትፎግረን። ስለዚህ አንተም ባለሙያ ነክ፣ ጎበዝ ነክ፣ ትሰራለክ። ያው ሌላውን ነገርን ባሰራ ጎበዝ ነክ። እንጀራውን ረዳታችን እንዳት የሰራችልን የጋገረችልን ወጡን ግን እኛ ነን የሰራ ነው ብላችኋል። የረሳን መሰለክ? እኛ እንኳን እንረሳም። እኛ የእናንተ ተመልካቾች በምንም አይነት የአብሶ የአብርሃም ተመልካቾች በምንም ነገር አንረሳም። ስለዚህ የረሳን መስሎ ከሆነ እንዳትሳሳት፣ ትሰራለክ። ከሄርሜላ ስሩን ታስንቃት ይሆን እንደ እያልኩ ነው እየፈራው ነኝ እኔ ትንሽ። እየፈራው ነው። አንድ ቀን እኮ ወይ የምግብ ውድድር እስኪ ተወዳደሩልን ብንላችሁ ማን ቪዲዮ ቁጭ አርጋችሁ እስኪ አንተ ምግብ ስራ ብንላችሁና እንትን ብንሰጣችሁ ማን እንዴት እንደሚሰራ አንተ ሳትበልጣት አትቀርም ብዬ እኔ እየፈራው ነው። ለምን ከጉብዝና አይተናላ። አንድ ሰው ዶሮን የሚያክል ችክና አርጎ ዶሮ እኮ
ትልቅ ነገር ነው በኢትዮጵያኖች አይደል እንዴ? የሆነ ጊዜ አንድ ሰው ጥያቄ ተጠይቆ ሞያ የሚፈልገው ከኢትዮጵያ ምግብ የትኛው ነው ምናምን ሲባል ዶሮ ነው አለ። አንዱ ደግሞ ሲጠየቅ ሽሮ ነው አለ። ለምን ሲባል ትክክል ናቸው ሁለቱም ማለት ነው። ሽሮም አጣፍጣችሁ በደንብ እንትን ካላላችሁ ሽሮ አይጣፍጥም። ሽሮ በጣም ሞያ ይፈልጋል። ሽሮ የጣፈጠ ሽሮ ሰርታችሁ አንድ ሰው ለማብላት ትልቅ ሞያ ያስፈልገዋል። ቀለል አርጋችሁ ሽሮ ስትባል ቀለል አርጋችሁ እንዳታስቧት። ዶሮ ብዙ ነገር ገብቶባት ነው የምጣፍጠው። ከመታጠብ አንስቶ ከምን ቅመሞቹ የሚገቡበት ቅቤው፣ ዘይቱ፣ ሽንኩርቱ ስንት አይነት ገብቶበት ነው እብድ የምትለው። ግን ሽሮ እኮ እንደሆነ አድርጋችሁ ሰርታችሁ ለሰው የምታቀርቡት አይደለም። ወይኔ እናቴ። እና ስለዚህ ሞያ ትልቅ ሞያ የምትፈልገው ሽሮም አለች ለማለት ፈልጌ ነው። እና አለ ሰውየው ትክክል ነው። እኔ ደጋፊው ነኝ። አሁን ቅመሞች ብዙ አይነቶች ገብቶበት ነው ባይጣፍጥም እንዲጣፍጥ። ግን ደግሞ ያ ሁሉ ቅመም ገብቶበት ያ ሁሉ ማጣፈጫ ገብቶበት ዶሮ ጥንቃቄ ያስፈልጋታል። ትንሽ ነገር ነው የሚበቃል። ትንሽ ነገር ነው መልኳን፣ ጣዕሟን ይሄ ምንድን ነው የሚባለው? ስሜል ነው የሚባለው በእንግሊዘኛ፣ በአማርኛ ጠፋብኝ። ምን ነበር የሚባለው? ቴስት ይባላል። ቴስትም ይባላል። ሌላ ምን ነበር? ኧረ እስኪ ንገሩኝ በማርያም። ምን ነበረ? ሽታው፣ ጣዕሙ። አዎ ትንሽ ነገር ተሳስታችሁ ቆሻሻ። እዚህ ያረቡ ነገር ተውት። የኛ ሀገር ዶሮ ትልቅ ጥንቃቄ ያስፈልጋታል። ትንሽዬ ቆሻሻ ተሳስታችሁ አብሮ ገባ ማለት ይሄን ሁሉ እየለፋችሁበትን ይዞ ዳሩ ሰላም። ዶሮ ጥንቃቄ ያስፈልጋታል። ስለዚህ ምን ማለት ፈልጌ ነው? አብርሃም ባለሙያ ነህ። ስለዚህ አትፎግረን፣ ፉገራ አንፈልግም ልልክ ፈልጌ ነው። እሺ እንጂ ሌላ ነገር አይደለም። ስለዚህ አትፎግረን ልልክ ፈልጌ ነው። ባለሙያ ነህ፣ ይወጣልክ። እኔ ግን ትላንት እና የተለቀቀ ቪዲዮ አይ ላቭ ዩ ይመቻችሁ። በእንደዚህ አይነት ፍቅር ውስጥ እንድትቆዩ የብዙ ልጆች አባቴ እንድትሆን። ብዙ ልጆች አለ። ስንት ልጆች ደግሞ ለኔ የፈለግሽው ሄርሜላ? ብዙ ልጆች የኬሌ አባ አብርሃም የኬሌ ከምትይ ለምን ስማቸውን አጠሪ? ምን ችግር አለው? ወይ ደግሞ በቃ ቆንጆ ስም ጻፊና አውጪላቸው ለምትፈልጊው። ወንድ ለወንድም ለሴትም ለወንድም ለሴትም ምናል ለምሳሌ 8 ልጆች የምትወልጂ ከሆነ 4 ሴት 4 ወንድ ለአራቱም ስም አውጥተሽላቸው እንደዛ ጠሪላቸው እንጂ ኤኬሌ አትበይ። ኤኬሌ ምንድን ነው? ኤኬሌ ሁሉም ኤኬሌ ናቸው ስማቸው። ስለዚህ ስም አውጪላቸውና በስማቸው እንትን በይ። ስለዚህ የብዙ ልጆች አባት እንድትሆነኝ ፈልጋለሁኝ አለች። እግዚአብሔር ምኞትሽን ያሳካልሽ። ያንቺ ምኞት ምኞቴ ነው። ደስታችሁ ደስታዬ ነው። የተገፋ ሰው ሲተገፍቶ የሆነ ሰው ደስተኛ ሲሆን እኔ ደስ ስለሚለኝ የአብርሃም ደስታ ደስታችን ነው። እኔ በበኩሌ ደስታዬ ነው። ለምን እንዲከፋው አልፈልግም። እኔ ብቻ ሳይሆን ብዙ ተመልካቾች አብርሃም እንዲከፋው አብርሃም እንዲጎዳ ማንኛችን የሱ ተመልካቾች እውነት ጭንቅላት ያለው ሰው እንደ ሰው የሚያስብ ሰው አብርሃም እንዲከፋ ይፈልጋል ያስባል ብዬ መገመትም ማሰብም አልፈልግም ማለት ነው። ጤነኛ የሆነ ሰው የሰውን ጤንነት የማይፈልግ ሰው ካልሆነ በስተቀር የሰውን ሰላም የማይፈልግ ካልሆነ በስተቀር አብርሃም ጥፋተኛ ነው፣ አብርሃም እንደዚህ ነው ምናምን ብለው የሚያወሩ ሰዎች ምንም ማድረግ አንችልም። እግዚአብሔር ያው እስከ ነገሩን ገጥለጥ አድርጎ እስከሚያበራላቸው ባሉበት ቦታ እነሱም ሰላም ይሁኑ። ስለዚህ የትላንትናው ቪዲዮ ይለያል። በጣም ነው የሚለየው። ደስ ይላል። በቃ የሆነ ውስጣችሁ ርክት የሚል በቃ ምንም ሁሉ ጊዜ እንደዚህ ቢሆኑ በቃ የሆነ ጭቅጭቅ ምናምን በመሃላችሁ ባይመጣ አብርሃም በዚህ ሄደ እንደዚህ ሆነ በእንደዚህ ሆነ ብሎ ጭቅጭቅ ያሌለበት ሰላማዊ የሆነ ነገር ብናይ
ሁሉ ጊዜ እንደዚህ ነው። ከዛ ከሁሉም በላይ አሁንም አስጠንቃቂ ያስፈልጋችኋል። ሁለተኛ ደግሞ ተጠቅልላችሁ አንድ ላይ ብትሆኑ አሪፍ ነው። የፈለገ ነገር ቢሆን ሰው ልጅ አንድ ላይ ሲኖርና ለየብቻ ሲኖር ልዩነት አለው። አንድ ላይ ብትኖሩ አንድ ላይ አንድ ብትሆኑ እኔ ደስተኛ ነኝ እላችኋለሁኝ። የእናንተ ኦዲየንስም ይፈልጋል፣ የምንፈልገው ነገር ነው። ስለዚህ አንድ ላይ ሁኑና ደስታችንን ሙሉ አርጉልን በቅርብ ጊዜ እላችኋለሁኝ። ለዘመን መለወጫ መቼም በአንድ ቤት ሆናችሁ አመት በዓል እንደምታሳልፉ ተስፋ አለኝ። እግዚአብሔር አንድ ያርጋችሁ እላችኋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ እላችኋለሁኝ። ውድ ተመልካቾቼ አትለፉኝ። እነዚህ ሰብስክራይብ እያረጋችሁ አበረታቱኝ። የእግዚአብሔር ሰላም ይብዛላችሁ። እንደኔ በስደት ያላችሁ ሰላማችሁ ብዝዝት ይበልላችሁ እላችኋለሁኝ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቅልን። እኛንም በሰው ሀገር ተሰደን ያለን ለሀገራችን ያብቃን። ሰላምን፣ ፍቅርን፣ ምረትን ይላክልን። ኢትዮጵያ ሀገራችንን መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ሰላም ለኢትዮጵያ።